ሩታ እንደዚህ የተቀየረችው አብርሃምን ለመጉዳት እንደሆነ በደንብ ጠንቅቃ አንተም ቢሆን ፈረንጁም ቢሆን ታውቃላችሁ። ሩታ በዚህ ልክ የተቀየረችው በዚህ ልክ ለአብርሃም ቅርቦና ሁሉን ነገር እያቀረበችለት እያስመሰለች ያለችው ግን እውነታው መውጣት አለበት። አብርሃምን በዚህ ልክ መጎዳት የለበትም። ያልሆነ ወሬ እያወራችሁ ነው እስከዛሬም ድረስ ትዳሩን እየበጠበጣችሁ ያላችሁ። እዚህ ጋር ሩታ ለመጉዳት ነው እያልክ ማንም እዚህ ጋር ያላሰበውን ወሬ እያመጣ የነሱን ህይወት አትረብሽ። ሩታ ያሰበችውን ተንኮል ታውቃለህ። ሩታ አብርሃም ጋር ሄዳ ይሄን ሁሉ ነገር እያደረገችው ያለችው ለተንኮል ነው፣ እሱን ልትጎዳው ነው እያልኩ ነው ቢኒያም። ይሄን ደግሞ ጠንቅቀህ ታውቃለህ። አንተ ግን ከአብርሃም ጋር በልተህ አድገህ አብረህ ያን ሁሉ ነገር አድርገህ ዛሬ የትዳሩ መበጥበጥ ዋናው ሰው ስትሆን አንተም ቢሆን ፈረንጆ ብትሆኑ ዋናው ሰው ስትሆኑ ምንም አይሰማህም። አቤልም ሄርሜላም በዛ ልክ እንደዛ ሲሆኑባት በዛ ልክ ሲናገሯት ችላ እየሳቀች አብርሃምን እንደዛ እየተለማመጠች ትላንትና እያስወጣችው የነበረው ልጅ እየተለማመጠች ልጁንም ወስዳ እያሳየች ይሄን ሁሉ ነገር ያረገችበት የራሷ የሆነ ምክንያት አላት። ዛሬ ግን ሩታ በእልህ ተነሳስተ አብርሃምን ለመጉዳት የምታረገው ነገር ላይ አንተ መሳተፍ አንደኛ ለአብርሃም ያለን ነገር፣ ሁለተኛ ነገር ትዳሩ እንዲበጠበጥ ዋነኛው አንተና ፈረንጁ ናችሁ። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ይህ ሳምንት ደስ የሚል ነገር እያየን ነው። የሩታ መቀየር አብዛኞቻችሁ ግራ ገብቷችኋል። እኔም ግራ ገብቶኛል። ለምትሉ እንደዚህ አይነት ባህሪ ለሩታ መጀመሪያ ጊዜ ነው ማየውና በጣም ደስ ብሎኛል። አንዳንዴ ነገሮችን ዝቅ በማለት የምናሸንፍበት ጊዜ አለና ሩቲ ዛሬ ላይ ዝቅ ብላ አንገቷን ደፍታ ቤቷን መሰብሰቧ ትዳሯን መሸፈኗ አንዳንድ ሰዎች በጣም እያስቆጣና እያናደደ ነውና በዚህ ልክ አንዳንድ ሰው ለምን ግራ እንደሚገባው አላውቅም። ለምትል እሷ ቤቷን ነው እያዳነች ያለችው። ክብሯንም ጥላ ቢሆን የሆነ ራሷንም ማዋርዳ ቢሆን እዚህ ጋር እያስተካከላች ያለችው የራሷን ህይወት የራሷን ገመና ነው። ያው ሚዲያ ላይ አብዛኛው ሰው መጥቶ እየከፈተባት እየተሰደበች ስለሆነ ያ ነገር ለምን ይሆናል ብላ ነው ዛሬ ላይ ነገሮችን ለማስተካከል ይህ ሁሉ ጥረት እየሄደች ያለችውና በዚህ ልክ የሩታ እንዲህ ማድረግ ብዙዎቻችሁ ግራ ያጋባችሁ ነገር አለ። በጣም ብዙ ሰዎች ደግሞ ሩታ እያስመሰለች ነው፣ ሩታ አስመሳይ ናት፣ አብርሽ ልትጎዳ እያሰበች ነው እያላችሁ ሰዎች አላችሁ። ሩታ እንደዚህ የምታደርግ ልጅ አይደለችም። እንደዚህም የማድረግ ሞራንም አቅምም የላትም። ለምን ብትሉ እስከዛሬ መጉዳት ብትፈልግ እስከዛሬ የሆነ ነገር ማድረግ ብትፈልግ ሩቲ ታደርገው ነበር። እስከዛሬ የምትታገስበት እስከዛሬም ዝም የምትልበት ምክንያት አይኖርም ነበርና ሰው ደግሞ ከትላንት ስተቱ ይማራል፣ ከትላንት ጥፋቱ ይማራልና ምናልባት ትላንትና እሷ በእል ቤቷን ማጣቷ ትዳሩ መፍረሷ ዛሬ ላይ ገብቷት ከሆነ ዛሬ ላይ ተሸንፋ ያው ለበጎ ነው ብላ ነገሮችን በማስኬድ ባለችበት ሰዓት ግን አብዛኛው ሰው እኔ ኮሜንትም እያነበብኩ ነበር። በጣም ብዙ ሰው ስልክ እየደወለ እያስጨነቀኝ ነበር። ሩታ አብርሃም ልትጎዳው ነው፣ በስተጀርባ ብዙ ተንኮል አስባለች ምናምን እያላችሁኝ ነበር። ከሩታ ያልተጠበቀ ማንነት ስለሆነ ከሩታ አይተነው ማናቀው ባህሪ ስለሆነ ቢገርምም እኔ ለሰው ግራ አይገባኝም። ለምን ብትሉ የተለየ ባህሪ ነው እያሳየች ያለችው። የተለየ ነገር ነው የምታደርገው። ደስ የሚል ነገር ነው እውነት። አንዳንዴ በህይወታችን መሸነፍ የመሰለ ነገር የለም። ዝቅ ብለን ነው ነገን ማየት ምንችለው፣ ነገን ማለፍ ምንችለውና ዛሬ ላይ ሩቲ ዝቅ ማለትሽ፣ ዛሬ ላይ ቤትሽ እንደዚህ በሰብሰብሽ፣ ሴት ነሽ በብላት እንደዚህ ባልሽን መያዝሽ ለኔ ጀግንነት ነው። ማንም መጥቶ እዚህ ጋር አፍ ቢከፍትብሽ ለምነሽ ነው ወይ ወደ ቤት የምታስገቢው፣ ወደ ቤት እንደዚህ እያልሽ ነው ወይ ምናምን ቢሉሽም አትስሚያቸው። እነሱ ያንቺን ህይወት ማይፈልጉ ያንቺን ህይወት ያንቺን ደስታ በጭራሽ በፍጹም ማይፈልጉ ሰዎች ናቸውና እኔ አሁንም ልንገርሽ ዝቅ ማለትሽ ለቤትሽ፣ ዝቅ ማለትሽ ለክብርሽ፣ ዝቅ ማለትሽ ለባልሽ ከሆነ አስሬ ዝቅ ማለት የመሰለ ነገር የለም። ለምን ብትሉ በእናንተ የተነሳ ብዙ ሰው ያወራል። ሚዲያ ላይ አብርሽ ሩታ ነው እንደፈለገ ወሬ የሚወራው በእናንተ ትዳር ነው። ትንሹም ትልቁም መጥቶ አፍ የሚከፍተው እናንተ ላይ ነውና ይህን ሁሉ ደግሞ ያደረጋችሁበት የራሳችሁ ክፍተት ነው። ያንን ክፍተት ደግሞ አውቆ እንደመሸፈን የመሰለ ነገር የለም። የሰው ልጅ ለካ ክፍተት አለብኝ ብሎ ራሱን አይቶ በዚህ ልክ ክፍተቱን መሸፈን ዋው በቃ እውነት 100% ሰው ራሱን አውቋል፣ ራሱን ገዝቷል ማለት ነው። ስለዚህ ሩታ እያደረገች ያለችው ነገር ያ ነው። አንዳንድ ሰዎች አብርሽን ለመጉዳት
ብዙ ሰዎች አሁን ናታንም ዛሬ ቪዲዮ ሊይዝበት የቻልኩት ምክንያት በጣም ሲያስጨንቀኝና አንተም ፈረንጁም የምታውቁት ሚስጥር አለ ሩታ የነገረቻችሁ። እኛ ምንም የምናውቀው ሚስጥር የለም፣ ምንም የነገረችንም ነገር የለም። ግን በዚህ ልክ እሱም ሚስጥር ቢኖር ራሱ ለማወቅ የፈለገበት ነገር እኔ አይገባኝም። ለምትል የራሱን ህይወት እሱ ሌላ ነው፣ እዚህ ጋር የናብርሽና የሩታ ህይወት ነው። እኔ ራሱ ሚስጥር ብትነግረኝ አዎ ነግራኛለች ብዬ የምነግረውን አይነት ሰው አይደለሁም። ስለዚህ በዚህ ልክ የሩታ የነገረች ሚስጥር አለ ካልነገርከኝ ብሎ ሰውን ማስጨነቅም ተገቢ አይደለም። ለምትሉ እሷ የፈለገችውን ነገር ማድረግ ትችላለች። ሚስጥርም ቢኖራት ገመናዋን መሸፈን ትችላለች፣ ቤቷን መደበቅ ትችላለች። እና እንደ ድሮ ካላወቀን እንደ ድሮ የሩታ ማንነት ባህሪዋን ትጉ የምትለው ነገር አብርሽ የሆነ ነገር ሲላት እሷ የምትለው ነገር በቃ እንደዛ ነው ይፈልጉት። አብዛኛው ሰው ተቻችሎ በእነሱ መሀል መከባበርን አይፈልጉም። ለምትሉ ሁሉም ሰው የእነሱ መጣላት ያስደስተው ይሁን አላቅም፣ አብሮ መሆናቸውን አላቅም። ብቻ በዚህ ልክ እነሱንም መፈለግ ነገር እየፈለጉ ማስጨነቅ ተገቢ አይደለም። ያው ናታንም እየመጣ ነው። መጨቃጨቅ አልፈልግም፣ ከሱ ጋር የሆነ ነገር ማድረግ አልፈልግም። ለምትሉ የመጣብኝ ሀሳብ በስነ ስርዓት አውርቼው መሸኘት ነው ፈልገው። ለምትሉ ያው ጥሩም መጥፎም ጊዜ ከሱ ጋር ስላሳለፍኩኝ ማለት ነው። ናታን ግን ሰላም ነው አለው? እግዚአብሔር ደህና ነኝ አለ። ደህና ነህ? አለ። ቆያብኝ ራስህ ፈልገኝ። ይቅርታ ባጃጅ ምናምን ያስቸግራል ትንሽ። ቪዲዮ ይዣለሁ አልነበረም? አዎ ችግር የለውም። ቤተሰቦች እኛ ያለን ፈጣሪ ይመስገን። አሜን አለነኛም እና ያው ዛሬ ከቢኒ ጋር በአንድ እንደ ጉዳዮች መጥቻለሁ። በስልክ እያወራን ነበር ብዙ ነገሮችን እና ብዙ ነገሮችን ብያለሁ በስልክ። እንደሞ አሁን ቪዲዮ ከያዝክ እንደውም ጥሩ ነው። ምክንያቱም ብዙ ነገሮችን ኦዲየንስን ማወቅ ያለበት አንዳንድም ሰዎች ማወቅ ስላለባቸው ቪዲዮ መያዝህ ለእኔ እንደው አሪፍ ነው። ምክንያቱም እኔ ራሴ ከመውጣ አንተ ለአብርሃምም ለሩታም በጣም ቅርብ ሰው ነህ። የአብርሃም በጣም ቅርብ ጓደኛው ነህ እና እንደዚህ ግን አንዳንድ ነገሮች ሲፈጠሩ በዚህ ልክ ዝም ያልክበት ነገር ምን እንደሆነ አንተም ፈረንጁም ባይገባኝም ግን ደግሞ ዛሬ እሱን ጉዳይ ላወራህ ነው የመጣሁት። ማለት ምን ተፈጥሮ ምን ዝም አልኩኝ? በዚህ ልክ ደግሞ ስልክ ላይም ብዙ ነገሮች አውርተኸኛል። እዚህ ጋር ልትሸፋፍነው ምናምን አትሞክር። ስለ ሩታ በጣም ብዙ ነገሮች አውርተኸኛል። ሩታ አብርሃም ጋር ሄዳ የምታደርገው ነገር እንዳለ እያስመሰለችና ፍላጎት ሳይኖራት ነው አብርሽ ጋር ሄዳ የሆነ ነገር የምታደርገው ብለኛል። በዚህ ልክ እርግጠኛ ሆነ አንተ የምታወራበት ምክንያት ምንድን ነው? ናታን ገብቶሃል? በየቦታው እየሄድክ የሩታን ስም በዚህ ልክ በኮንፊደንስ ልታወራበት የቻልከው ምክንያት ምንድን ነው? ሊገባኝ አልቻለም። እሺ ጥሩ ቢኒ፣ አንተ አሁን እኔ በዚህ ልክ አንተም እንድታስመስል ነው አልፈልግም። ምክንያቱም አንተም ቢሆን ፈረንጁም ብትሆን ቢሆን ታውቃላችሁ በደንብ ነው የምናውቀው። በደንብ ምንድን ነው የምናውቀው? ሩታ ትላንትና አብርሃምን ቤት እንዳይመጣ እየገፋችው ልጁን እንኳን አላሳየ ብለው ዛሬ ደግሞ ያ ሁሉ ነገር ተቀይሮ ሌላ ሩታ ሆና እሱ ጋር የቀረበችበትን ምክንያት በደንብ ማለት እኔ ማውቀው ነገር አለ። እኔ ከዛ በላይ ደግሞ እናንተ የምታውቁት ነገር አለና ምንድነው የምታውቀው? ናታን በስነ ስርዓት እዚህ ጋር አሁን የምታውቁት ማውቀው ሳይሆን በግልጽ ሁሉንም ነገር የምታውቀውን ነገር አንድ ተናገር። በቃ ቢኒ መደባበቅ እኮ የለብንም ማለት ሁላችንም እናውቃለን። ሁለቱም ህይወታቸው እንዲበጠበጥ አልፈልግም። ሁለቱም እርስ በርስ እንዲጎዳዱም አልፈልግም። ገብቷል? በዚህ መሀል ደግሞ ልጅም ስላለ ነገ ልጃቸውም ላይ የሆነ ነገር እንዲፈጠር አልፈልግም። ለምንድን ነው የሚጎዳዱት? ናታን እኔ አሁን ያልገባኝ ነገር ሐሳብህ ግልጽ አድርግልኝ። በደንብ ግልጽ አደርግልሃለሁ። በደንብ ደግሞ ታውቀዋለህ። እያስመሰልክ ነው ማለት ሚስጥር መደበቅ ምናምን ሚስጥር መያዝ ካልፈለክ ያዝ፣ ችግር የለም። ለስድብ በጣም አመሰግናለሁ። መናገር የፈለከውን ነገር በስነ ስርዓት ተናገር። እዚህ ጋር ምንም እየተንሾካሾክ ምናምን አታውራ። ምንድነው የምናገረው? ሩታ ምን አደረገች? ያደረገችውን ነገር ተናገር። ይኸውልህ ሩታ በዚህ ልክ ተቀይራ ትላንትና አብርሃም ቤቷ መጥቶ ሲለምናት ብዙ ነገር ሲያደርግ ዝም ብላ፣ ዛሬ ግን ደግሞ በዚህ ልክ ተቀይራ እሱ ጋር ሄዳ እንደዛ ምን አገባ ደበረ? ስለተቀየረች ቤቷን ማስተካከሏ ገመናዋን መሸፈን ዝቅ ማለቷ ደበረ? ይኸውልህ ቤቷን ማስተካከሏ ዋናው የምንፈልገው ግን ቤቷን እያስተካከለች አይደለም። በቃ ዝቅ ብላ አብርሃም ባሏን የራሷ እያደረገች ነው። ዝቅ ብላ ቤቷን እየሸፈነች ነው። ከዚህ በለጠ ምን ታደርግ? ምንድነው የደበቀችው ሚስጥር? አይደለም አንተ ይኸውልህ አንተ እንዴት ነው የምታስበው? አንተ ጓደኛ አይደል አብርሃም? እሺ ነው አብርሃም በዚህ ልክ ሌላ አይነት ነገር ሲደርስበት አንተ ዝም ማለት ምን ደረሰበት? አብርሃም ምን ደረሰበት? ምን አረገችው? ይኸውልህ አንተ በደንብ የምታውቀው ነገር አለ። ሩታ በዚህ ልክ እንደዚህ እየሆነችበት ያለችውን
ምክንያት እኔ ማውቃለሁ በደንብ ጠንቅቄ ነው ማውቀው። አንተም ፈረንጁን በደንብ ነው ጠንቅቃችሁ የምታውቁት። ምንድነው የምናውቀው? ናታን እንዴ ለምን አትናገር? መናገር ይፈልከው ሚስጥር መያዝ ምናምን እኮ ኖርማል ነው። ሚስጥር ለማንም ይያዛል። ግን ደግሞ እዚህ ጋር ሁለቱ ሲጎዳዱ ጓደኛ ነው። ጓደኛ ሲጎዳ ግን ዝም ብለህ ችለህ ማለፈ እኔ ለኔ ማን ነው የሚጎዳው? እንዴ አንተ መናገር የፈለከውን ለምን በግልጽ አትናገር? እኔ ይኸውልህ አሁንም ቢሆን ታውቃለህ ምንድነው የምናገረው? ግን አንተ አውጥተህ ሁሉ ነገር ተናገር። ወይኔ ለአብርሃምም ቢሆን መድረስ ያለበት ነገር አድርስለት። እኔ ከምነግረው አንተ ብትነግረው ይሻላል። ለአብርሃም ምን ልበለው? ንገረው። እሺ ለአንተ ይኸው ንገረው። ይሰማል። እኔ ገባኝ። ከአብርሃም ጋር ብዙ ጊዜ ተጨቃጭቀናል። ግን እኔ አሁን እንደዛ ከመጨቃጨቅ አልፈልግም። እኔም ደግሞ ሄጄ ብነግረው ምንም ሊያምነኝም አይችልም። ግን አንተ የምታውቀው ነገር አለ። አንተም ፈረንጁ ኦዲየንስም እንግዲህ ማወቅ ያለበትን ነገር መናገር አለባችሁ። ምን አውቀን እኛ ምንም የለንም እኮ አንተ ስለምታውቀው ሚስጥር ስለምታወራው ነገር እኔ እኮ ምንም ማውቀው ነገር የለም። ለምንድን ነው ማስመስለው? እንዴ ማስመስልበት ምክንያት ምን አለ? ሩታ ብዙ ነገር ብላህ ሊሆን ይችላል ማለት ለፈረንጁም ነግራችሁ ሊሆን ይችላል። ግን በቃ እዚህ ጋር ደግሞ ጓደኛህ እየተጎዳ ዝም የምትልበት ነገር የለም። ሚስጥር ነው። ሚስጥር ደግሞ ቢሆንም በቃ አንተ ነገሩን ለአብርሃም ነግራ እንዲጠነቀቅ ማድረግ ትችላለህ እንጂ ሩታ በዚህ ልክ የተቀየረችበትን ነገር አላቅም ልትለኝ አትችልም። እኔ ናታን ምንም ማውቀው ነገር የለም። እኔ አስሬ ደጋግሜ እየነገርኩ ነው። እኔ የሩታ መቀየር ቤቷን መሰብሰቧ ትዳሯን መሰብሰቧ እንጂ ከዛ ባለፈ አብርሽን ለመጉዳት የሆነ ነገር ለማድረግ ነው ብዬ እንዴት ላስብ እችላለሁ? እንደ ሰውኛ ስታስበው ሩታ የምታደርገው ነገር ዛሬም ነገም ትክክል ነው። የራሷን የተበላሸው ህይወት ነው እያስተካከለች ያለችው። እኔ ሩታን አንተም እኔም በደንብ ነው የምናውቃት በደንብ ማለት ነው። እና አቤልም ሄርሜላም በዛ ልክ እንደዛ ሲሆኑባት በዛ ልክ ሲናገሯት ችላ እየሳቀች አብርሃምን እንደዛ እየተለማመጠች ትላንትና እያስወጣችው የነበረው ልጅ እየተለማመጠች ልጁንም ወስዳ እያሳየች ይሄን ሁሉ ነገር ያረገችበት የራሷ የሆነ ምክንያት አላት። ሁላችንም እንደምናውቀው ማለት ነው። ምንድነው? ንገረን። እሺ ካወቅ ንገረን ምክንያቱን። ቢኒያም አንተ ታውቃለህ። እኔ ምንም ማውቀው ነገር የለም። ምንም አለማስመሰል ሚስጥር መደበቅ ነው። በዚህ ጋር አትሳቅ። ማለት እንድትስቅ አይደለም እንዴ? እየሳኩ አይደለም። ታውቃለህ ስታስመስል እኮ ገርሞኝ ነው። በዚህ ልክ እኔ ቢኒ ማስመሰል ገርሞኝ ነው። እኔ ይኸውልህ እግዚአብሔርን ብዬ ልባልሽ ምንም ማውቀው ነገር የለም አልኩ እንዴ። አንተ መስማት አትችልም እንዴ? እያስረዳው እኮ ነው። እኔም ቢሆን አንተም ፈረንጁም የምናውቃቸው ነገሮች አሉ። በደንብ ነው የምናውቀው። አሁን ኖርማል ነገ ከነገ ወዲያ እኮ የሚገለጥ ነገር የሚወጣ ነገር ይኖራል ማለት ግን ነገ ከነገ ወዲያ የሆነን ሰው ከመጉዳቱ በፊት እኔ አንተም መጎዳት የሌለበትን ሰው ግልጽ አድርገን መናገር አለብን። በቃ ከዚህ ነገር ራሱ መጠበቅ አለበት። ሁሉ ነገር ማውጣት ይችላል። ግን ይበልጡኑ አንተም ታውቃለህ፣ ፈረንጁም ታውቃለህ ያውቃል። እና ሁሉ ነገር እናንተ እንድታወጡ ስለፈለኩ እንጂ እኔ ማውጣት ቀላል ነው ለኔ። ኖርማሊ ነገሩ መናገር ችግር የለውም። ከሩታም ቢሆን ቢያቀያይመኝም ቢሆን ችግር የለውም ትቀያየመኝ። ምክንያቱም እዚህ ጋር ነገ አብርሃምም ሲጎዳ ሩታም ስትጎዳ ዝም ብዬ ማየት ስለማልችል ማለት ነው። ለምንድን ነው የሚጎዳዱት? አንተ እንዴ በግልጽ መናገር አትችልም እንዴ? ይኸውልህ ቢኒ ሩታ ማለት ነው እንደዛ በዛ ልክ እንደዛ የነበረች ልጅ የተቀየረችው ነገ አብርሃምን ለመጉዳት እንደሆነ በደንብ ጠንቅቀህ ታውቃለህ። አታስመስል። እኔ እንደዚህ ግልጽ አድርጌ እንድነግርህ ነው የፈለከው? ይኸውልህ ናታን እዚህ ጋር የምታወራው ነገር ማለት ነው በጥንቃቄ ይሁን። ገብቶሃል? እዚህ ጋር ሩታ አብርሃምን እንደምትጎዳው አንተ ምንም አይነት ማስረጃ የለም፣ ምንም የምታውቀውም ነገር የለም። ገብቶሃል? ማስረጃ አለኝ በደንብ እርግጠኛ ስለሆንኩኝ ነው በዚህ ልክ ወጥቼ እየተናገርኩ ያለው። ናታን ረፍ ቢኒያም አታስመስል። ሩታ እንደዚህ የተቀየረችው አብርሃምን ለመጉዳት እንደሆነ በደንብ ጠንቅቃ አንተም ቢሆን ፈረንጁም ቢሆን ታውቃላችሁ አይደል? በዚህ ልክ ደግሞ አብርሃም ሲጎዳ ማየት አንተ ጓደኛ ነው እንዴት አብርሃም ሲጎዳ ማየት ትችላለህ? ለምን የሚጎዳው አንተ በዚህ ልክ ሩታ አብርሃምን እንደምትጎዳው እርግጠኛ እርግጠኛ ነኝ። ይኸውልህ ሩታ በዚህ ልክ የተቀየረችው በዚህ ልክ ለአብርሃም ቅርቦና ሁሉን ነገር እያቀረበችለት እያስመሰለች ያለችው አብርሃምን ለሞት። ይኸውልህ ስማኝ፣ ሲጀመር ማለት ነው ስማኝ፣ አድምጠህ ስማኝ። ሩታ እንደዚህ ልታደርግ የተቻለችው አንድ ጋሽም ከበቂ በላይ ትመክሯታል፣ ሁለት ደግሞ እናት አባቷም እህቶቿም ከበቂ በላይ መክረዋታል። እና ዝቅ ብላ ቢያንስ ቤቷን መሰብሰብ እንዳለባት ሴት ልጅ ናት፣ በብላት ጓዳዋን መሰብሰባት ስላለባት ነው እንጂ እዚህ ጋር ያሰበችውም ተንኮል የለም። አንዳንዴ ዝቅ በማለት ይኸውልህ ብዙ የምታተርፋቸው ነገሮች አሉ። እዚህ ጋር ማንም መጥቶ እየሰደባት ሄርሜላም አቤልም አፍ ሲከፍቱባት ዝም ብላ መቻሏ ነገ ላይ ትዳሯን ለማትረፍ እንጂ አብርሃምም ለመጉዳት አይደለም። ትላንትና እንደዛ ሁሉ ነገር ሲፈጠር አብርሃም እንዴ ሁሌ አንድ ሰው አንድ ይሆናል እንዴ? ምን አገባ እንዴ? ሁሌም እኮ ታውቃለህ ቢኒያም አታስመስል። እዚህ ጋር ምንም የምታስመስልበት ጉዳይ መስማታችን ቢሆን ማለት ነው። አንተ ማውራት ብቻ ነው የምትችለው እንዴ?
አይደለም። ቆይ ማውራት ብቻ ነው ታውቃለህ እያወቅኩኝ እኔ ምንም የማውቀው ነገር የለም። እኔ ማየት አልችልም። እኔ ምንም የማውቀው ነገር የለም። አንተ ጓደኛ ስማኝ፣ የሩታ መቀየር ማለት ነው ምናልባት ካናደደ መታረቃቸው አንድ መሆናቸው ከተናደድክበት እንኳን ደስ አለ፣ በጣም ተናደድ። እሺ ጊዜም ተናደድ አይደል? እዚህ ጋር ግን አብርሃምን ስማኝ እሺ ናታን፣ አብርሃምን ለመጉዳት አንድም ያደረገችው መንገድ የለም። ህይወቷን ለማስተካከል ቤቷን ለማስተካከል እንደ በፊቱ ትዳሯን ላለመበተን እንጂ አብርሃምን ለመጉዳት ምንም ነገር አታደርግም። ሩታ ለመጉዳት ብትፈልግ እኮ አሳስረዋለች። በቂ እኮ ነው እንዴ አሳስረዋለች። እሱ ነገር ግን አሳስረዋለች። ከእስር ቤት ያስወጣችው ራሷ አሁን ያለችበት ሁኔታ በጣም እልህ ላይ ነች። ገብቶሃል አይደል? እልህ ላይ ነች። ከታወቅ እርግጠኛ ነኝ የመሰለህን ነገር ነው የምታወራው። እኔ ምንም ማውቀው ነገር የለም። አትወንጅል። አሁን ግን አብርሃምና ትዳራቸው ነገ ወደማይሆን ነገር ውስጥ ከመግባቱ በፊት ሁሉን ነገር ግልጽ አድርገህ አብርሃምም እንዲጠነቀቅ ሩታም ከምታደርገው ነገር እንድትቆጠብ ነው የምፈልገው። በቃ አንተም ይሄን ነገር ታውቃለህ፣ ፈረንጁም ያውቃል። ወይኔ ቢኒያም አንተ ድንጋይ ነህ፣ እንደ አንዳንድ ሰው ድንጋይ ነህ እንዴ? ይኸው ለኔ ምንም ልትለኝ ትችላለህ። ማንም የፈለገውን ሊለኝ ይችላል። ገብቶሃል? ነገ ይሄንን ነገር እንኳን ሳወራ ሩታም ትቀየም ትችላለች። አንዳንድ ሰዎችም የፈለጉትን ነገር ሊያረጉ ይችላሉ። ግን እውነታው መውጣት አለበት። አብርሃምም በዚህ ልክ መጎዳት የለበትም። ነገም ላይ ደግሞ ትዳራቸው ወደማይሆን ነገር ውስጥ እንዲገባ አልፈልግም። ማንም ይጎዳው? ለምን ይጎዳል እንዴ? አንተ እየነገርኩ እኮ ነው። እዚህ ጋር ማንም ለምንድን ነው የሚጎዳዳው? ወይስ እናንተ ሩታን ለመጉዳት ያሰባችሁን ነገር አለ? ይኸውልህ ከማንም በላይ ለሩታን ደግሞ ወግን ታውቃለህ። ሩታ ግን በዚህ ልክ ባፉ ማለት ነው ብዙ ሰው ነው ወግናለሁ የሚለው። ይኸውልህ ሩታ መጥቶ የሚያቆስላት ብዙ ነው ያለችበት ነገር ማለት ነው። ነገ ትዳሯን እንደሚበጣበጥ አታውቅም አንተ። ትዳሯን በሰበሰበችበት ኖር ትዳሯን አንድ መሆናቸው አንተም ፈረንጁም አሁን አይዞሽ እያላችኋት ነገ ትዳሩ ደግሞ ወደማይሆን ነገር ውስጥ ሲገባ ዝም ብላችሁ ቆማችሁ ማየት የለባችሁ። እንዴ ምን አደረግን? ታውቃላችሁ? ምንድነው የምናውቀው? ምንድነው የምናውቀው? ምንም እኮ የነገርከኝ ነገር የለም። አብርሽን ለመጉዳት እንዳሰበች በደንብ ታውቃላችሁ። እኛ እንዴት ልናውቅ እንችላለን? እንዴ አንተ በዚህ ልክ አይምሮን ጠማማ አድርገህ ለምንድን ነው የምታስበው? ጠማማነት አይደለም። የሰው ልጅ ዝቅ ብሎ ትዳሩን መሰብሰቡ የራሱን ህይወት ማስተካከል ገብቷል። ከብዙ ሰው ትዳሩን ማስመለጥ ነው። ትጎዳዋለች ማለት እንዴ? ማንም አፍ እየከፈተባት ባሏን መሰብሰቧ ባሏን የግል ማድረጓ ነው። አብርሃምን ለመጉዳት እንዳሰበች በደንብ ታውቃለህ። እሺ ትጉዳው፣ ምን አገባ? አታስመስል። እሺ ትጉዳው። እንዴት ትጉዳው ማለት ነው? ጓደኛ አይደል አንተ? እሺ ነው አብርሃም ጓደኛዬ ነው። ምን አገባ? እንደፈለገች ታደርገው። በቃ ነገ በእልህ እሱን ጎድታው ከዛ በኋላ እሱ ደግሞ ወደ ሌላ ነገር ውስጥ ገብቶ ትዳሩ ወደማይሆን ነገር ውስጥ እንዲገባ ነው ፍላጎት። እንኳን ደስ አለ። በቃሽ ከጎዳችሁም እንኳን ደስ አለ። ይሄን ነው እንድል የምትፈልገው አይደለም? ለዚህም ነው እየመታየ ጨቀጨቀ የነበረው። እንኳን ደስ አለሽ። አብርሽም መጉዳት ከፈለገች ሩታ ትጉዳው። ምን አገባ? ያው ማለት ነው ያንተ ማንነት ነው ያየሁት። ሲጀመር ለሩታ እየጠቀምካት እየወገንክላት ከመሰለ በጣም ተሳስተሃል። በጣም ማለት ነው እኮ አንተ አሁንም ቢሆን አንተም ቢሆን ፈረንጁም እየጠቀማችኋት አይደለም። ኦኬ እናንተ ናችሁ እየጠቀማችኋት ያላችሁት። እቺ ልጅ አይዞሽ እያላችሁ እያበረታታችሁ ወደ መጥፎ ነገር ውስጥ ነው እየከተታችሁ ያላችሁ። ሰባብረን እንድታለቅስ እናደርጋለን። ኖ ማልቀስ ምናምን አይደለም። በቃ ትዳሩ የሚስተካከልበት መንገድ ሁሉም ጋሽዬም ቢሆን ብዙ ነገር ሞክሯል። ዛሬ ግን ሩታ በእልህ ተነሳስታ አብርሃምን ለመጉዳት የምታደርገው ነገር ላይ አንተ መሳተፍ አንደኛ ለአብርሃም ያለህን ነገር፣ ሁለተኛ ነገር ትዳሩ እንዲበጠበጥ ዋነኛው አንተና ፈረንጁ ናችሁ። በቃ ነግሬሃለሁ። እኔ አሁንም ቢሆን ላስጠነቅቅህ ነው የመጣሁት። እንኳን ደስ አለህ። ምንም አይመለከተም። እኔም ፈረንጁ ነው ትዳሩን ያፈረስነው። እሺ እንዴ እሺ ማለት ምን ማለት ነው? ማንም እኛ ነን ያፈረስነው። እሺ ይኸውልህ ቢኒያም ሁሉ ነገር ታውቃለህ፣ በደንብ ነው የምታውቀው። ሲጀመር ሩታ ያሰበችውን ተንኮል ታውቃለህ። ሩታ አብርሃም ጋር ሄዳ ይሄን ሁሉ ነገር እያደረገችው ያለችው ለተንኮል ነው፣ እሱን ልትጎዳው ነው እያልኩ ነው ቢኒያም። ይሄን ደግሞ ጠንቅቀህ ታውቃለህ። አንተ ግን ከአብርሃም ጋር በልተህ አድገህ አብረህ ያን ሁሉ ነገር አድርገህ ዛሬ የትዳሩ መበጥበጥ ዋናው ሰው ስትሆን አንተም ቢሆን ፈረንጆ ብትሆኑ ዋናው ሰው ስትሆኑ ምንም አይሰማህም። አይምሮ ይኸውልህ እዚህ ጋር እኛ ምንም የምናውቀው ነገር የለም። እኔ አስሬ ደጋግሜ እየነገርኩህ አንተ ስለምታወቅ በደንብ ነው የምታውቀው። ምንም የማውቀው ነገር የለም። ይኸውልህ ተንኮልም ደግሞ ካሰበች እንኳን ደስ አለ። አብርሃም ከጎዳት የበለጠ አልጎዳችሁም። አንተ ቆይ አይደለም ገደል መግባት ትችላለህ። አይደለም ስማ፣ ይኸውልህ ነገርኩህ። ከአብርሃም ጋር አንድ ሰው ጠጥተህ ጓደኛ ነው አብረህ አድገህ ዛሬ ግን ተለውጠህ ምንም አላደረኩትም። ሞገን ምን ይባላል? ምንም አላደረኩትም። እኔ አብርሃም አሁንም በጣም ነው የምወደው፣ በጣም ነው የማከብረው።
ገብቷል። ብዙ ነገሮች ከሱ ጋር አብረን ከልጅነት ጀምሮ አሳልፈናል። አንተ ስላልከኝ የምቀይረው ሰው አይደለም፣ አንተም ስላልከኝ የምለወጥበትን አይነት ሰው አይደለም። ገብቷል። እዚህ ጋር መተህ ብታሽላላ ብታሽቃብጥ እዚህ ጋር ምንም አይመስለኝም። ገብቷል። አንዳንድ ሰዎች ማለት ነው ለሱ አስባለሁ ብለው ገደል የከተቱት ሰዎች አሉ። ለሱ አስባለሁ ብለው ማይሆን እንደዚህ ቁልቁል የዘቀዘቁት ሰዎች አሉ። ስለዚህ መተህ እዚህ ጋር ጓደኛውም አይደለም ብትለኝ ችግር የለም። ምንም አይመለከተኝም። የምናገረው ግልጹን ነገር ሰምታላ አንተ የምታውቀው አይመለከተኝም። ዛሬ ግን ለአብርሃም ጀርባ ሰጥተህ ትዳራቸው እንደዛ ሲሆን ሁሉ ነገር ሲፈጠር እያወቅህ ዝም ማለት ሪስኩን አንተ ነው የምትወስደው። ሰምተኛል አይደል? ሪስኩን አንተ ነው የምትወስደው። እሺ ምን አገባ እንዴ? ምን አይመለከትም። ከሩታ ጎን ሆንኩኝ። ያ ደበረ አይደለም። ከሩታ ጎን መሆኔን ለሩታ የሆነ ነገር ማድረግ ይደብር አይደል? ምንም የሚደብረኝ ነገር የለም። ግን አሁንም ቢሆን ትዳሩ እንደዛ ሲሆን ዝም ማለት አሁንም ቢሆን ማለት ነው ሪስኩ ካንተና ከፈረንጁ ራስ አይወርድም። ገደል ግቡ። በቃ የተዳራቸው መበጥበጥ ሁለታችሁ ናችሁ። ከአቤልና ከብሩክ የበለጠ ሁለታችሁ ናችሁ የበጠበጣችሁ ያላችሁ። እሺ እኛንን ለምን የምታደክመኝ? ይኸውልህ ቢኒያም እኔ አሁንም ቢሆን ማለት ነው የፈለኩ አብርሃምንም ሩታንም ያለውን ነገር ማውራት ከብዶኝ አይደለም። በግልጽ ራሴ ሄጄ ሁሉን ነገር ነግራቸዋለሁ። ግን ኢቭን አብርሃም ከሰማ አንተ ካወራኸው ብዬ ነው መጥቼ ሐሳቤን ከደገፍክ ብዬ ነገርኩ። እኔ እንዳንዳንድ ሴት እኮ አይደለሁም እየሄድኩ ወሬ ማቃጥረው። ገብቶሃል? ኦኬ። ሲበጠበጥ ዝም ብለህ ቆመህ ታያለህ። የሰውን ትዳር መበጥበጥ ነው ዋናው ዓላማ ማለት ነው። አሁንም ሄደህ ነገሮችን ይኸውልህ ባታበላሽና ትዳርን ባበጠበጥ አሪፍ ነው። እዛ ጋር አብርሃም ጋር ሄደህ የምታወራው ወሬ ሁሉን ነገር ነግረዋለሁ። ሄጄ ቀጥታ ማለት ነው አብርሃም ጋር ሄደህ የምታወራው ወሬ አሁንም ቢሆን ትዳራቸውን ይረብሻል። አሁንም ትንሽ ሲታረቁ ደስ አላላችሁም። አሁንም ለመበጥበጥ ነውና እረፉ። ታውቃለህ፣ ያልሆነ ወሬ እያወራችሁ ነው። ትዳሩን አረጋችሁ ተንኮል አስባ እያስመሰለሽ ከሱ ጋር እንዳለሽ ታውቃለህ። ኖርማሊ ትዳሯን ለማዳን እንዳልሆነ ታውቃለህ። ያልሆነ ወሬ እያወራችሁ ነው። እስከዛሬም ድረስ ትዳሩን እየበጠበጣችሁ ያላችሁት እዚህ ጋር ሩታ ለመጉዳት ነው እያልክ ማንም እዚህ ጋር ያላሰበውን ወሬ እያመጣ የነሱን ህይወት አትረብሽ። አብርሃም ጋር ሄደ የምትነግረው የነሱን ደስታ ካልፈለግ እዚህ ጋር ሲጫወቱ ሲታረቁ ደስ ካላለክ ነው እንጂ እንደ ሴት ሄደ እዛ ጋር ወሬ አታቦካ። ሴት ምንም ልትለኝ ትችላለህ። ወሬኛ ወንድ ሆነ ቆፍጠን ነበር እዚህ ጋር አይደለም። የሆነ እዚህ ጋር ሰው ትዳር ሲያዩ ከዚህ ጋር ጺም አለ ምናምን ወንድ ነው የምትመስለው። ስለዚህ የወንድ ደግሞ ባህሪ ይኖረ ቆፍጠን ነበር። ገብቶሃል? እዛ ጋር ስልክ ደውለ አብርሽ ምናምን አትበል። ቢኒያም ምን ያው እንድንቀያየም አልፈልግም። ጀመር አንተ ከፈለክ አትንገረው፣ የራሱ ጉዳይ ነው። ገደል መግባት ትችላለህ። እኔ ግን ለአብርሃም እነግረዋለሁ። ሴት ነድሮ እነግረዋለሁ። ሰምተኛላ? ወሬ ድሮ አቃጣሪ ከማውራት ውጭ ምን ያውቃል? አቃጣሪ